ለምሳሌ በጋሻው ከርክሞና አስተካክሎ ፓስተር ያደረገው ሸዋ ፈራው ደሳለኝ እንዲህ ብላ ነበረ። በዓል ነው። ሰኞም በዓላችን ነው፣ ማክሰኞም በዓላችን ነው፣ ሮብም በዓል ነው፣ ሐሙስም በዓል፣ አርብም ቅዳሜም እሑድም በዓላችን ነው። ባይዘ እኛ ዓመቱም በዓላችን ነው፣ ዘመኑ ሁሉ በዓላችን ነው። ምክንያቱም በጌታ በኢየሱስ ምሕረት አግኝተናል። የበዓለ ሃምሳ ቀንን ምክንያት በማድረግ በመንግስት የሚታወቅና በሀገሪቱ የቀን መቁጠሪያ ወይም ካላንደር ላይ ሰፍሮ ለወንጌል አማኞች የጋራ ዓመታዊ ክብረ በዓል ሆኖ ቢመዘገብ በቂ ምክንያት ያለንና ትክክለኛ በዓለ ሃምሳን በዓል እናድርገው። እኛ በዓል የለንም። በዓል እኮ የለውም ጴንጤ። ቀን አንድ ኢየሱስ፣ ቀን ሁለት ኢየሱስ፣ ቀን ሶስት ኢየሱስ፣ ወር ሙሉ ኢየሱስ። እንዲቻላል እንዴ? ይቻላል እንዴ? እንዴም ይቻላል እንዴ? ወልድኪ ነፍሳተ ሶባራየኪ በሳተ ኩነኔ ዘሃሙ ማርያም ትብሊ በንቲ አዎሙ። የበዓለ ሃምሳ ቀንን ምክንያት በማድረግ በመንግስት የሚታወቅና በሀገሪቱ የቀን መቁጠሪያ ወይም ካላንደር ላይ ሰፍሮ ለወንጌል አማኞች የጋራ ዓመታዊ ክብረ በዓል ሆኖ ቢመዘገብ ጴንጤዎች ተው ደግሞ በዓል ማክበር አማራችሁ። አንተ እኮ መጽሐፍ ቅዱስ ብቻ ብላችሁ አይደል እንደምታምኑት? ታዲያ የትኛው መጽሐፍ ቅዱስ ላይ ነው? ማቴዎስ ነው? ማርቆስ ነው? ሉቃስ ነው? ዮሐንስ ነው? የትኛው የመጽሐፍ ቅዱስ ክፍል ላይ ነው ባለ ጰራቅሊጦስ በዚህ ወር በዚህ ቀን ወረደ፣ ከዛስ የወረደበትን ቀን አክብሩ የሚል የመጽሐፍ ቅዱስ ክፍል አለ? በ66 አለ? የለም። እኛ እኮ ነን ከመጽሐፍ ቅዱስ ውጪ። እናንተ መጽሐፍ ቅዱሳውያን ናችሁ። ለጰራቅሊጦስ ማክበር አማራችሁ እንዲህ። ኧረ ሰው ይታዘባችኋል። ተው፣ ኧረ ተው። የሆነ ነገር ተመቻቸልን ብላችሁ ምቹ ጊዜ ያገኝን ብላችሁ ኧረ ተው እንዲህ። እናንተማ ከመጽሐፍ ቅዱስ ጭሞን የለባችሁም እንዴ? በፍጹም። ቀን ሁሉ የኢየሱስ ነው። ከወር እስከ ወር የኢየሱስ ነው። ከዓመት እስከ ዓመት የኢየሱስ ነው። በነገራችን ላይ ጌታችን መድኃኒታችን ኢየሱስ ክርስቶስ በዚች ስንዱ ሆኖች ቤተክርስቲያን 9 አበይት በዓላት አሉት እኮ። መጋቢት 29 ጽንሰቱ፣ ታኅሳስ 29 ቀን ልደቱ፣ ጥር 11 ጥምቀቱ፣ ከዛ ይቀጥላል ሆሳና፣ ስቅለቱ፣ ትንሣኤው፣ ዕርገቱ፣ ጰራቅሊጦሱ። ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ በተነሳ በ50ኛው ቀን ለሐዋርያት የላከላቸው መንፈስ ቅዱስ ጰራቅሊጦስን ቤተክርስቲያን ታከብራለች። ባረገ በ10ኛው ቀን ማለት ነው። ቀን ይሰጠን፣ ካላንደር ይዘጋልን፣ እኛም አደባባይ ላይ ወተን ማለት አማረን አላችሁ እኮ። እንዳትጣሉ፣ በብዙ ነገር አትስማሙ። አሁን ደግሞ በዚህ ትጣላላችሁ። ይቅርባችሁ። ለምሳሌ በጋሻው ከርክሞና አስተካክሎ ፓስተር ያደረገው ሸዋ ፈራው ደሳለኝ እንዲህ ብላ ነበረ። በዓል ነው። ሰኞም በዓላችን ነው፣ ማክሰኞም በዓላችን ነው፣ ሮብም በዓል ነው፣ ሐሙስም በዓል፣ አርብም ቅዳሜም እሑድም በዓላችን ነው። ባይዘ እኛ ዓመቱም በዓላችን ነው፣ ዘመኑ ሁሉ በዓላችን ነው። ምክንያቱም በጌታ በኢየሱስ ምሕረት አግኝተናል። የተማረ ሰው ደግሞ ቀን ቆጥሮ ዓመት ጠብቆ በዓል አያከብርም። ሲነጋ እንኳን አደረሰህ ለዛሬው ቀን ነው የምንባባለው። ዓመት ጠብቀን የምናከብረው ድፎ ዳቦ የምንጋግርለት ኢየሱስ የለም እኮ። ሸዋ ፈራው ደሳለኝ እውነቱን እኮ ነው። ከወር እስከ ወር ኢየሱስ ድፎ ዳቦ የምንጋግርለት፣ ጠላ የምንጠምቅለት፣ ዶሮ የምናድለት፣ ሙክት የምንጎትትለት በዓል የለንም ብሏችኋል። እናንተ ደግሞ ጰራቅሊጦስን ካላከበርን ብላችሁ 4 ኪሎ ደጅ እየጠናችሁ ነው። ዘማሪዎቻችሁ ጋር ከምዕመናናችሁ ከተጣላላችሁ ተው። ዘማሪው ምን አለ? ይኸው ሰኞ ኢየሱስ፣ ማክሰኞ ኢየሱስ፣ ሮብ ኢየሱስ፣ ሐሙስ ኢየሱስ፣ ዓርብ ኢየሱስ፣ ቅዳሜ ኢየሱስ፣ እሑድ ኢየሱስ፣ ሁልጊዜ ኢየሱስ። ከ1 እስከ 30 ኢየሱስ። ስለዚህ መጽሐፍ ቅዱስ ላይ የትኛውን ቦታ ጰራቅሊጦስ የወረደበትን ቀንና ዓመተ ምሕረት ወር አይናገርም። ስለዚህ ማክበር የለባችሁም። ከመጽሐፍ ቅዱስ ውጪ መሆን ስለሌለባችሁ ነው። ለእናንተ ብዬ ነው። ደግሞ ከዩ ጭፋ ጋር እንዳትጣሉ ብዬ ነው። እዩ ጭፋ አባቴ ምን አለ? እኔ ሰበር ዜና አለኝ። 19 የገብርኤል ሳይሆን የኢየሱስ ነው። 21ም የጌታ ነው። 27ም የአምላኬ ነው። 11ም የኢየሱስ ነው።
የቀኖችን ጉዳይ ለኛ ተውልን፣ አይመለከታችሁም፣ ትጣላላችሁ። በመጨረሻም አንድ መዝሙር ገብዣችሁ ፕሮግራሜን ጨርሳለሁ። አብራችሁን ስለቆያችሁ አመሰግናለሁ። ይህን ቪዲዮ ሼር፣ ኮፒ ሊንክ በማድረግ እንድትተባበሩኝ በአክብሮት ጠይቃለሁ። ቀን 1 ኢየሱስ፣ ቀን 2 ኢየሱስ፣ ቀን 3 ኢየሱስ፣ ወር ሙሉ ኢየሱስ። በዓለ ሃምሳን በዓል እናድርገው። እኛ በዓል የለንም። በዓል እኮ የለውም ጴንጤ። የበዓለ ሃምሳ ቀንን ምክንያት በማድረግ በመንግስት የሚታወቅና በሀገሪቱ የቀን መቁጠሪያ ወይም ካላንደር ላይ ሰፍሮ ለወንጌል አማኞች የጋራ ዓመታዊ ክብረ በዓል ሆኖ ቢመዘገብ በቂ ምክንያት ያለንና ትክክለኛ ቢመዘገብና ትክክለኛ መገለጫችን ነው ብለን እናምናለን። ወሩንስ እሺ ፈልጋችሁ እንደምንም አገኛችሁት ብለን እናስብ። እስኪ በዚህኛው ወር በዚህ ቀን ጰራቅሊጦስ ወረደላቸው ብላችሁ የምትናገሩት ቦታ ከ66 እስኪ ጠቁሙ። መረዳት አልቻልንም። እኛ ወደ ሞት ነው እየተጓዝን ያለ ነው። ጌታችን ኢየሱስ ክርስቶስ ይሄ በዓለ ሃምሳን በይፋ አክብሩ ብሎ የተናገረበትን ቦታ ከ66ቱ መጽሐፍ ላይ እስኪ ያሳዩ አለ። የሚቀጥለው ትውልድ ከመጽሐፍ ቅዱስ ውጪ እንዴት ይህንን ተቀበላችሁ ብሎ ቢላችሁ ምንድን ነው የምትሉት? እንዲህም ይቻላል እንዴ? በዓለ ጰራቅሊጦስ በዓለ ሃምሳ የቤተ ክርስቲያን የልደት ቀን ወይንስ የወንጌል አማኞች በዓል? በዓለ ሃምሳ እስራኤል ከግብፅ የፋሲካውን በግ አርደው ከወጡ ከ50 ቀን በኋላ እግዚአብሔር ለሙሴ በሲና ተራራ በድንጋይ ሰሌዳ ላይ የተጻፈ ሕግን የሰጠበት ዕለት ነው። ፋሲካችን ክርስቶስ ታርዶ ከግብፅ ሳይሆን ከሲኦል ባርነት ከፈርዖን ሳይሆን ከዲያብሎስ አገዛዝ ነፃ ያወጣን እኛ ክርስቲያኖችም የጌታችንን ትንሣኤና የአዲስ ኪዳኑን ፋሲካ ባከበርንበት በ50ኛው ቀን ልክ እንደ አይሁድ ልማድ በዓለ ሃምሳን እናከብራለን። ለዚህ ምክንያታችን ግን ከፋሲካ ነፃነት በኋላ በ50ኛው ቀን ለሙሴ በጽላት ላይ የተጻፈ ሕግን የሰጠው አምላክ በሐዋርያት ልብ ውስጥ በቅዱስ መንፈሱ አዲሱን የወንጌል ሕግ የቀረጸበት ዕለት ስለሆነ ነው። በዚህች ዕለት መንፈስ ቅዱስን የተቀበሉት ሐዋርያት እንደ ደብረ ሲናው ነቢይ ሙሴ በፈጣሪ ባንተ ካለው መንፈስ ወስጄ በእነርሱ ላይ አድርገዋለሁ ተብሎ የተነገረላቸውና ከእነርሱ ተወስዶ የሚሰጥባቸውም አልነበሩም። ሐዋርያት የተሰጣቸው መንፈስ ለሌላው ሲሰጡ እንደ ሻማ ብርሃን ለሌላው ቢለኮስ የማያልቅና እየጨመረ የሚሄድ ከሙሴ የሚበልጥ ጸጋ ያላቸው ናቸውና ቤተ ክርስቲያን በዓለ ሃምሳ የተሰኘው የደብረ ሲና በዓል ወርሳ በድምቀት ታከብሯለች። ለነገሩ የሚገርመው ለሐዋርያት የተሰጣቸው ለሙሴ ከተሰጠው ባይበልጥ ነበረም። ሙሴ እኮ የተከራከረው ከፈርዖን ጋር ነበረም፣ ሐዋርያት ግን ከዲያብሎስ ጋር ነው። እግዚአብሔርም ይህንን ውጊያቸውን አይቶ ነው እንደ ሙሴ ለኮልታፋ አንደበታችሁ አሮንን ልኬላቸዋለሁ በማለት ፈንታ መንፈስ ቅዱስ አንደበት አድርጎ የተሰጣቸው። እነርሱ የተሰጣቸው ኮልታፋን አንደበት የሚያቃና ብቻም ሳይሆን 72 አዳዲስ ቋንቋዎችን እንደተወለዱበት ያክል የሚያናገር መንፈስ ነበረም። ስለዚህም በዓለ ሃምሳ ከኦሪት ይልቅ ለአዲስ የሚስማማ በዓል ነው። ሐዋርያቱ በሌላ ቋንቋ ይናገሩ ጀመረም። እግዚአብሔር ዛሬ በሰናዖር ሜዳ የበተነውን የዓለም ቋንቋ በቤተ ክርስቲያን ውስጥ ሰበሰበው። በቋንቋና በዘር የማትገነባ የሁሉ ቤት ትሆን ዘንድ የጠራትና ቤዛ የሆናት ቅድስት ቤተ ክርስቲያን እንደተወለደች አፏን ፈታ በዓለም ቋንቋዎች ሁሉም መራቀቅ ጀመረች። አዳዲሶቹ ጳጳሳትና ካህናቷም በቋንቋ ሁሉ እየተናገሩ ሁሉ የገሊላ ሰዎች አይደሉም እንዴ? እንዴት የተወለድንበትን ቋንቋም ይናገራሉ እያሉ የሚያደንቋቸው ሆኑም። በእርግጥም ቤተክርስቲያንና ካህናት በአንድ ቋንቋ አጥር መታጠር፣ በአንድ አካባቢ ሰው ብቻ መደመጥ አያምርባቸውም። ለዓለም የሚያበራ የወንጌል ብርሃን ይዘው ለተወለዱበት ቀይ ብቻም ቢያበሩ ወይም ደግሞ ቢጨነቁ ምኑን ካህኑ? አብርሃም የብዙሃን አባት ለመሆን የወገኖቹን ሀገር እንደተወ የብዙሃን አባት የሚሆን ካህንም ወገኖቹን ትቶ ካልወጣም አብርሃም የጥቂቶች አባት እንጂ አብርሃም የብዙዎች አባት መሆን አይችልም። ስለዚህም ቤተ ክርስቲያን በዛሬው ዕለት በመንፈስ ቅዱስ ኃይል አገልጋዮቿን ከቋንቋ ስራት ፈታ ነፃ አውጥታለች። የገሊላውን አሳ አጥማጅ ጴጥሮስን በግሪክ ቋንቋ እያናገረች፣ ሌዋዊውን ማቴዎስን በአረብኛ እያራቀቀች ያለ ልምምድ ዓለምን የምትማርከዋ ቤተ ክርስቲያን ዛሬ ተወለደች። ቤተ ክርስቲያን ከቋንቋና ከነገድ
ከጎሳ እስራት የተፈታችበት ይህ ዕለት የቤተ ክርስቲያን ልደት ተብሎ ከተጠራ ቤተ ክርስቲያን መልሳ ዘር ቁጥራ ውስጥም የገባችበት ዘመን ምን ተብሎ ሊጠራ ይሆን? ክርስቶስን በበዓለ ሃምሳ ስናስበው በእርግጥ በዓለ ሃምሳ ጌታችን ካረገም ከ10 ቀናት በኋላ የተፈጸመ በመሆኑም በዚህ ዕለት በቃሉ መሰረት መንፈስ ቅዱስን ለሐዋርያቱ የላከበት ቀን ነው። ይሁንና ከሐዋርያቱ የማይለየው ጌታ በዚያች ዕለት ሲያርግ አንጋጠው ፈዘው ካዩት ሐዋርያት ጋር ዋሊያ ወደ ውሃ ምንጭ እንደሚናፍቅ እየናፈቅን ለአፍታ እናስታውሰው። ጌታችን በዛሬው ዕለት የ3 ዓመት ተማሪዎቹን እንደያቅማቸው የ20 የ30 የ50 የ70 ቋንቋ ተናጋሪዎች አደረጋቸው። ከአሳ አጥማጅነት የጠራቸውን ከተናቁበት የሰበሰባቸውን የገሊላ የገጠር ሰዎች ከአይሁድ አልፎ በዓለም የታወቁም ወደር የማይገኝላቸው የቋንቋ ሊቃውንት አደረጋቸው። እርሱ ሲገልጥ ልምምድ አያስፈልግምና በእግዚአብሔር የተማሩ ምስኪኖች የዓለምን ጠቢባን የሚያሳፍሩ ምሁራን ሆኑ። አጋንንት በተገዙላቸው ጊዜ ጌታ ሆይ አጋንንት በስም ተገዙልን ብለው ሊነግሩት የሮጡት ደቀ መዛሙርቱም ጌታ ቀድሞ ባያርግ ኖሮ ዛሬ ወደ እርሱ እየሮጡም ጌታ ሆይ በመንፈስ ቋንቋ ሁሉ ተገለጠልን ብለው በደስታ በነገሩት ነበረ። እዚህ ላይ የጌታን ፍቅሩን እንናገር ወይንስ ትሕትናውን? ከትሕትናው ከጀመርን ለሐዋርያቱ እስከ 70 ቋንቋ ገልጦም ያራቀቃቸው ጌታ ለ33 ዓመታት በምድር ሲመላለስ በአንድ ቋንቋ ብቻ መናገሩ ምንኛ ያስደንቅ! ቅዱስ አባ ጊዮርጊስ ዘጋስጫም ለፍጥረት ቋንቋን የሰጠም በሰናዖር ሜዳ ቋንቋን የበተነ እርሱ የዕብራይስጥን ፊደል ሊማር ከመምህር እግር ስር ተቀመጠ ብሎ ያደነቀውን ጌታ ስለ ትሕትናው እናድንቀው። እርሱ ሁሉን ቋንቋ የሚያውቅ የሰማ ሆኖ ሳለም በአንድ ቋንቋ ብቻ መወሰኑ እንዴት ያለ ትሕትና ነው! እኛ አጥርተን የማናውቀው እንኳንም ቢሆን የምናውቀው ሌላ ቋንቋ ያለ እንደሆነም በያረፍተ ነገሩ እያስገባን ዕውቀት በስቶ እንዳስጨነቀው ስንሆን ሁሉን አዋቂ ጌታ ግን በትሕትና አንድን ቋንቋ ብቻ ተናገረም። መስኪኖቹን የገሊላ ሰዎች ሐዋርያትን በብዙ በማያውቁት ቃል እየተናገረ አላስጨነቃቸውም። የምነግራችሁ ብዙ ነገር አለኝ፣ አሁን ግን ልትሸከሙት አትችሉም። መንፈስ ቅዱስን እልክላችኋለሁ፣ እርሱ ሁሉን ያስተምራችኋል ብሎም አቆይቶ በዛሬው ዕለት ግን ቋንቋን ከዕውቀትና ከድፍረት ጋር ሰጣቸው። በእኔ የሚያምን እኔ የማደርገውን ያደርጋል ከዚያም የሚበልጥ ያደርጋል ብሎ ያስተማረ ጌታ በእርሱ ለሚያምኑ ደቀ መዛሙርቱ እርሱ ያላስተማረበትን ብዙ ቋንቋ እንዲናገሩም አደረጋቸው። ፍጡራን መምህራን ደቀ መዛሙርቶቻቸውን ራሳቸውን አስመስለው ያደርጉ ይሆናል እንጂም ከራሳቸው በላይ አላደረጉም። ነቢዩ ኤልያስ ብቻ ለተማሪው በእኔ ላይ ያደረ መንፈስ እጥፍ ድርብ ይሁንልህ ብሎ በፍጡሩ አቅም መጎናጸፊያውን ወደ ሰማይ ሲወረውር ላየው ኤልሳ ሰጥቶ ነበረም። ፈጣሪ ልሳናት ክርስቶስ ግን አንጋጠው ሲያርግ ላዩት ሐዋርያት በእርሱ ሕያው ሆኖ የሚኖር መንፈስ ቅዱስን በላከላቸው ጊዜ እርሱ መናገር ሲቻለው በትሕትናም ያልተናገረውን ብዙ ቋንቋ እንዲናገር አደረጋቸው። በመጽሐፍ ቅዱስ ላይ የምናገኘው አንድ ቃል አለ። እርሱም የወይን ጠጅ ጠግበዋል። መጠጥ እንኳን አዲስ ቋንቋ ሊገልጽ የምናውቀውንም እንደሚያስጠፋ የታወቀ ነው። ሐዋርያት በአዲስ ቋንቋ ሲናገሩ ካዩ ሰዎች ግን አንዳንዶቹ የወይን ጠጅ ጠግበዋል በማለት ተናገሩ። ሐዋርያት ስኩራን በመንፈስ የሰከሩም እንጂ በመጠጥ የሰከሩ አልነበሩም። ቅዱስ ቄርሎስ ዘኢየሩሳሌም እንዳብራራው በእርግጥም ሐዋርያቱ የወይን ጠጅ ጠግበዋል። ይህ የወይን ጠጅ ግን አይሁድ ለመዘበት የተናገሩት አይነት ጠጅም አልነበረም። ይህ የወይን ጠጅ አዲሱ የወንጌል ሕግ አዲሱ ኪዳን በመንፈስ ቅዱስ የተሰራው የቤተ ክርስቲያን ሥርዓት ሁሉ ነው። ይህ የወይን ጠጅ ጌታ ደቀ መዛሙርት ለምን አይጾሙም ተብሎ በተጠየቀ ጊዜም በአሮጌ አቁማዳ አዲስ የወይን ጠጅ የሚያኖር ማን ነው ብሎ የመለሰ ጊዜም የተናገረው ወይን ጠጅ ነው። ዛሬ በመንፈስ ቅዱስ የታደሱ አቁማዳዎች ሐዋርያት አዲስ የወይን ጠጅ የተባለች ሕገ ወንጌል የጠገቡበት ዕለት ነውና መምህራቸው ቃል በገቡ መሰረት በማግስቱ ጾም ይጀምራሉ። አዲሱን የወይን ጠጅ በአዲስ አቁማዳም ያኖረዋል። ሁለቱም ይጠባበቃሉ፣ ያለው ቃልም ይፈጸማል። ዛሬ ቅዱስ ጴጥሮስ የአደባባይ ስብከት ያለ ኀፍረት ሰበከም። ሐሙስ ዕለት ማታ በጥቂቶች ፊት ፈርቶ ጌታን አላውቀውም ብሎ የካደው ጴጥሮስ መንፈስ ቅዱስ ኃይል ሰጥቶት በበዓለ ሃምሳ ዕለት በአደባባይ አስተማረም። በሰበከው የመጀመሪያው ስብከቱም 3000 ሰዎችን ወደ ክርስትና መለሰም። አቡነ ሽኖዳ ጴጥሮስ በአንድ ስብከት 3000 ሰዎችን መለሰም፣ እኛ ግን በ3000 ስብከት አንድ ሰው መመለስ አቃተን ሲሉ ተናግረዋል። ቅዱስ ጴጥሮስ የንስሐ ፍሬ ምን እንደሆነም አሳየን። ሐሙስ ማታ አላውቀውም ብሎም የካደው 3 ጊዜ ነበረም። በዛሬው ዕለት ጴጥሮስ አንድ ጊዜ ጌታን አላውቀውም ባለበት ብቻም 1000 ጌታን አውቄዋለሁ የሚሉ ሰዎችን እጅ መንሻ አድርጎ 3000 ነፍሳትን የአገልግሎቱ በኩር አድርጎ አቀረበም። ኃጢአተኛ ከክፉ መንገድ የሚመልስ የኃጢአቱን ብዛት እንዲሸፍን ይወቅ ተብሎ እንደተጻፈ
ጴጥሮስ 3 የመካዱን ታሪክ በ3000 አማኞች ሸፈነው። ከተሰጡት ብዙ ቋንቋዎች በአንዱ ብቻ ሰብኮም 3000 ከመለሰ በቀሩት ቋንቋዎች ምን ሰርቶ እንደነበረም ባለቤቱ ይወቀው። በዛሬው ዕለት ግን የቤተ ክርስቲያን ልደቷ ሲከበር የገሊላው ጴጥሮስ 3000 ሻማዎችን አበርክቶላታል። የተወደዳችሁ የኖሩ ቤተሰቦቻችን በአጠቃላይ በዓለ ሃምሳ ለኛ ለክርስቲያኖች ቤተ ክርስቲያናችን የተመሰረተችበት የልደቷ ቀን ነው። ቅድስት ቤተ ክርስቲያን ይህ የጰራቅሊጦስ በዓለ ሃምሳ በየዓመቱም ከጌታችን ኢየሱስ ክርስቶስ ዕርገት በ10ኛው ቀን በዕለተ እሑድ ከኛ ከልጆቿ ጋር በታላቅ በዓል ስታከብረው ትኖራለች። በዓለ ጰራቅሊጦስ ቅድስት ቤተ ክርስቲያናችን ከምታከብራቸው 9 አበይት በዓላተ እግዚእ መካከል አንዱ ነው። ጰራቅሊጦስ ማለት በግሪኩ መጽንዒ የሚያጸና፣ ናዛዚ የሚናዝዝ፣ መስተፍስሒ የሚያስደስት ማለት ነው። ይህንን በዓል የምናከብርበት ትልቁ ምክንያት ጌታችን መድኃኒታችን ኢየሱስ ክርስቶስ በጊዜ ዕርገቱ ለሐዋርያት አንትሙሰ ንበሩ ሀገር ኢየሩሳሌም እስከትለብሱ ኃይለ እማርያም ብሎ በተናገረው ቃል መሰረት ባረገ በ10ኛው በተነሳ በ50ኛው ቀን ለሐዋርያት መንፈስ ቅዱስን የላከበት ዕለት ነው። ይህንን በዓል ስናከብር ሐዋርያት 72ቱ ቅዱሳን አርድእት 36ቱ ቅዱሳን አንስት በጽርሐ ጽዮን በማርቆስ እናት ቤት በተሰበሰቡ ጊዜ መንፈስ ቅዱስ ወርዶላቸው ከዚህ በፊት ፈሪዎች ድንጉጣን የነበሩ ጽዋን ሆነው ለተልእኮ ምስጢር የሚፋጠኑ በብዙ ቋንቋ የሚናገሩ ሆነዋል። ስለዚህ ይህንን በዓል በዓለ ጰራቅሊጦስ እያልን እንድናከብር ሐዋርያት ደንግገዋል። ዛሬም እኛ ክርስቲያኖች መንፈስ ቅዱስ ምስጢር እንዲገልጽልን፣ እንዲያረጋጋን፣ እንዲያጸናን እንደ ሐዋርያት እንዲገለጥልን በቅድስና በንጽህና ሆነን ሌሊት በስብሐተ እግዚአብሔር በቅዳሴ ቀኑን በምስጋና እንዲሁም በጎ ነገሮችን በማድረግ እንድናከብረው ቅዱስ ቤተክርስቲያናችን ታዘናለች።